ትሙት ንጹህ ሴት ጭንቅላት ያለው ሰው ሐሳባቸው እነዚህ እኮ ወጨጮቹ እኮ ናቸው ግራ ይገቡን። አትቃወሙ ምናምን አይደለም እኮ እንትን አትበሉ አይደለም። ግን የመጣችሁበት ሰው የሴቶች መብት ተሟጋች ነን እያላችሁ ሴቶችን ነው አታክ የምታረጉት። የእናንተን ሐሳብ የማይደግፍን ሰው ልገሉ ነው የምትደርሱት። እናቴ ትሙጃፒ እኔ እኮ ብር ነው ልከውብኛል ታውቃለህ፣ ለማስጠቃት እኔ እናቴ ትሙት። እግዚአብሔር ግን አንድ ቀን ፍርዱን ያወጣዋል። እግዚአብሔር ነው ምን ገንዘብ ማለት ነው። አስመርጭ ሹርጣ መጣ እንዴ? አይደለም ለምን እንደዞርክ ታውቃለህ? ሰው እያየው ነው። ዞር ስል እዛ ጋር አሉ እዚህ ጋር ይታየዋል። እያጨሱ ምናምን ነውና እንዴ ይሄ ጨፍር ይለኛል እንዴ ምርዝ ነው እንዴ? ድፍረት አንተ ስማኔ የልጅ እናት ነኝ። አደባባይ ላይ ያለ ጨፍር የልጅ እናት ነሽ። እሺ እንትን ሁማኔሽን አውልቅሽ መነጽርና ኮፍያና አውልቅ ካልኩት አውልቃለሁ። ከሰጠው ማለት አሁን እኔ ነገርኩሽ እኮ ሶስት ትናገሪያለሽ። ከሶስቱ አንዱ ነው ማለት ነው። እሺ መጀመሪያ እስቲ ይስጡሽ። ሳይሰጡሽ ምንድነው እኔ የማይሰጠኝ ነው የሚመስልሽ? ጋይስ ቹኮቹ ወዷል። አንተ ይሰጣል። ሂድ። እኔ ደግሞ ሁማኔሽን ትፈቻለሽ። ሊያ ምን ነው ሊያሹን ያለ ሁማኔራ አላቃትም ማለት ጥያቄ ነው ጋይስ። ያያና ባይዘዌ ላይክ በእንደዚህ አይነት ወደ የሚያምን ሰው እኮ የሚሄድ ደርሶ የሚመጣ ሰው እኮ አሁን አንዷ እዚህ ሶሻል ሚዲያ ላይ ሰምታችኋታል። ቁጭ ብላ እንዴ በእንትናቸው ሊገብሩ ምናምን ከልጅነታቸው ጀምሮ ቡና እየጠጡ አድገውበት ነው። እኛ ስለኛ ያወራሉ። ማነች እግዚአብሔር ወይኔ ዚክቶ ከልጅነታቸው ጀምሮ እኮ ቡና ጠጡ ምናምን እያሉ ሄደው እዛ እየሰገዱ ምናምን እያቀረቡ አድገው አሁን የሚገርምሽ ነዛ ብትተው እኛ ነው አፈልገም እንደዚህ ምናምን ብለው ያወራሉ። ኧረ እየተያየን እንማማር ጋይስ 5000 እያወራሩ ሰው 5000 ቤተሰብ 5000 ጋይስ 5000 what thank you ቆይ ተረጋጊ ልንገርሽ ሜሪ I love you so much I love you so much ና ትቀጣለህ 1-0 ስሚ ሊያ አሁን የሰጠችሽ ልጅ የሚገርምሽ እኔ ቤት ገብታ ቁም ነገር አውርታ አጇ አክማይ ምናምን ሄዳ ታስቀጣኛለች። ይመቻት። ማንም ትባለው ሳሚራ የምትባለው አሁን እኔ ቤት ነበረችና ዱቅ ብላ ልጄን አሳድግሃለሁ ምናምን ብላ አፏግራኝ ሄዳ ታስቀጣኛለች። እግዚአብሔር ጠይቂያት። ያ ግን ገርሞኝ ነው እንጂ ዛሬ ላይ ተዋወቅነው እኮ ደግሞ ታዲያ በአንድ ቀን ከአንተ ጋር ዛሬ ተዋውቃ ሊሆን ይችላል። እኔ ደግሞ ከድሮ ጀምሮ የምታውቀኝ ሰው ትሆናለች። ሰሚራዬ ይመችሽ። አይ ላቭ ዩ ይመችሽ። ሆዱን አጭወሽ ነው ያመጣሽልኝ ወደ እኔ እናቴ ትሙት ይመችሽ። ሆዱን አጭወሽ እዚህ መጣ ይመችሽ። ምን እንዳረችኝ ታውቂያለሽ? አንተንም ያህል ልጅ አለኝ አሳድግሃለሁ። ስለዚህ ትሪፕል ጋይስ ትሪፕል ቤተሰብ ይመችሽ። አሳድጋለሁ ምን እሺ ደፋር ትሪፕል ጋይስ በጉዲ ፈጫኩ ትሪፕል ቤተሰብ ደብል ትሪፕል ነው የሚባለው። አዎ ትሪፕል። ኧረ ጋይስ እዚህ ላይ በሶስት ነው 500 ብትሰጡ 5 ነው የሚሆነው። ያኛ ዝም ብለን ታፕ እናድርግ እስኪ የሊያ ሞራል ነው። መጣች እንዳንተ ጋር አይ ኖ እኔ ጋር ፋሚሊ ነው። ፋሚሊ 777 ይባላል የኛ ፋሚሊ 777 አወይ አወይ ቴንክ ዩ ብራዘር አወይ እንጂ እሱ አሁን ሀወይ ራሱ ፋሚሊ ነበር። ምን አድርጌው እንደሆነ አላውቅም ትላለህ ጋይስ። ኧረ በማርያም እንዳትስቀድ። አሁን ካሸነፍኩት ልቅጣው በማርያም። አሁን መነጽር ነው ልቅ ኮፍያ ነው ልቅ ሰሚራዬ ቴንክ ዩ የኔ ፍቅር። ኦኬ ኦኬ ቴንክ ዩ ሹክራን ሀቢብቲ ማርያም። ወንድ እኔ ወንዶች
ሊያ ነገር ሰሚራን ተፋየች በያት እስቲ ፋይት ከጀመረ ስርዓት ይኑር። በቃ ዝም ብትዋት ፋይት ጀምሮ ማቆም የለም። ገባሽ እኮ ሰሚራ ያስቀጭልኛ ማሪ። አረ ሄዱ መጣ 77 ተረጋጋ። ምንድነው 77? ሻዩ እንደው ቱርክን የታዘብኩት ነገር ቁጭ ብለው በቃ ሻይ ሲጠጡ ነው የሚውሉት እንጂ በትንሹ እንትን ደግሞ ሻያቸው በጣም ነው የሚጠፍተው። በርጫ ቢኖረው አሪፍ ነበረ ከሻያቸው ጋር። አስደበራችኋት። አሁን ሊያ ነቃ በይ እንጂ አንድ አበባቲ ምን ሴትዮ ነቃ ደንገጥ ተናደርኩኝ። አሁን እኮ ቀጣ ነበረ እኮ በእናትህ 5000 ዶ ይሞላል ከሊኩል አንኩሎ ምን እኮ እኔ ጠንካራ ፋሚሊ ነው ያለኝ ነግሬሻለሁ እኮ ሊያ። ይሄ ግፍ ነው ጋይስ፣ አይ ስዌር ጋድ ግፍ ነው። ፋሚሊ ቴንክ ዩ ሰሚራ 777 ማይ ፋሚሊ ተሳስተው እኮ ነው ቦታ። ቅድም ከይቅርታ ጋር ላንቺ ምን ላሰማሽ፣ ቅድም አሰማዋችሁ እኮ ጋይስ። ለምንድን ነው እንደዚህ አይነት ሀሳብ የምትከተሉት? እውነት ይሄንን ነገር ስሚ። ደስተኛ ሆነው ኑሮ እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት እያስቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ሊያ ሰማሽ? አይ ኖ ስለማቅ ነው እኮ መቃወማቸው። ያ ቴንክ ዩ ፋሚሊ። አሁን ሊያን ቆም አድርገን እናስደንሳትና ከዛ በኋላ ሌላ ቀን እንገናኛለን። ዋው ሰሚራ አሁን ደብሉ ወላሂ ግፍ ነው። እንደዚህ አይደረግም። ሁለቴ ባይዘዌ ልንገራችሁ ጃፒ እንደዚህ የዚህን ፕሮፋይል ያደረጉ ሰዎች የተመሳሳይ ጾታ አፍቃሪዎች ናቸው። ስፔሻሊ ስድባቸው ራሱ ያስታውቃል። አብዝተው ጣል ናቸው ላይክ ሴትን ሲናገሩና እኔ ደግሞ አትምጡብኝ እያልኳቸው ነው። ከመጣችሁብኝ እናገራለሁ። አትምጡብኝ፣ በቃ አትምጡብኝ። የራሳችሁን እንችላችሁ ተቀመጡ። እኔ ወንድ ነው የሚፈቅረው ባይዘዌ እኔ ሴት አላፈቅርም። እሺ ሴትን አከብራለሁ እንጂ የሚመቸኝም የማፈቅረውም የምከተለውም ወንድን ነው። እንዴ አትምጡብኝ። አላህ እውነት ለመናገር እናንተ ሳይገባችሁ እንደዚህ ያደረጋችሁ ሰዎች ሳይገባችሁ ነው። ይሄ ያረግሽው ፕሮፋይል ተመሳሳይ ጾታ አፍቃሪ ፕሮፋይል ነው። ታዛችሁ ካሎሽ ቀይሪ፣ ኮንሽ ደግሞ አትምጭብኝ። እንዴ አላህ ቀይሩ። ይሄን ያደረጋችሁ ሰዎች ቀይሩ፣ ወደ መንፈሳችሁ ተመለሱ፣ ቤተክርስቲያን ሂዱ፣ ንስሐ ግቡ። አረ ሰሚራ ነይዚ ሰሙቲ ግቢበት አሁን ደብሉ ላይ ሰሙዬ ሀቢብቲ ነበረ ስላፈቀርኩት ነው የወለድኩት። 777 ብራዘር ከባድ ሚዛን ያራዳ ልጅ ሊዱዬ ደብል ላይ የታ ደብል ይመጣል እንዴ? እንዴት ይዤው መጣችሁ ይሄን ፕሮፋይል ያደረጋችሁ መጣችሁ፣ እየተራራጣችሁ መጣችሁ፣ ነካካዋችሁ፣ ድምፁን አሰማችሁ። እንዴት መጡ? እንዳለ መጡ፣ ድምፁን ሰሙ። አሁን እኔም መሳደብ ጀመሩ። እዚህ ተቀሰቀሰብኝ። የእናታችሁን ድምፅ ሰማችሁ? ከድመት ጋር ኑሩ እያለች ድምፅ ሲሰሙ መጡ፣ ሩጦ መጡ። ያይ ቆንጆ ቴንኪ። ችግር የለውም ሳሚራዬ፣ በጣም አመሰግናለሁ። እሺ እሱ እንደ አሳቀቀኝ እኮ 5000 ገባ። ፀጉርሽን ወደኋላ አድርገዋል። እርግጠኛ ነኝ ብብቷን እንዲያው ብሎ ነው። ስማ ይኸውልህ በፊሊተር ሁሉ አይደለም በራሱ ነው። ይዶን ነው ሚሊያሾ ባላለሁ ጎንደሪቷ የተላጠ ምልክት አታይም፣ የፀጉር ምልክት አታይም። እንዴት ማለት
ማለት አንተ ማለት እስኪ ያልቅ ነው። ስማ ወይኔ ተለጫጭታ አጸዳድተው ነው የመጣችው። አንተ ውሻ ሳምሪ የኔ እናት ሰሚ አሁን የኔ ፍቅር ስለዚህ ቴንኪው እናት ያመሰግናለሁ። እንዴ አረስተው ነው በአንተ ቤት ልታሸማቅቅ አስዋል። አሁን ያበርሽን ነው እንዴ ኧረ አይ አይደለም እንትን ያልተላጨ መስሎን እኮ ነው። አንተ ስማ፣ እኛ በነገራችን ላይ አንድ ነገር ልንገርህ። ስማ አዳምጥ። ከዘራችን ማለት ነው በቤት በዘር ሜል ፋሚሊ ታውቃለህ? ፀጉር የሌለበት ከዘር ታውቃለህ? እንደዛ የሊያ ብሔር ያወዛገባችሁ ሰዎች እኔ አውቃቸዋለሁ። ፋሚሊዎቿ እኔ ነግራችሁ ማርያምን የምሬ ነው። እግዚአብሔር ከዘራችን እኛ ብብት እንደ ጭቆቹ የተላጨ ምናምን ስትላጭ ቁርቁር የሚወጣባቸው ምናምን እንደዛ እንኳን የለብን። አናውቅም እንደዛ ከቤታችን ሙሉ ፋሚሊ ጸዳማ ጸዳያችን ነሽ እናቴ ምላጭ ምናምን ይሄ መላጫ ምናምን እኔ ሴቶች ሲጠቁሩባቸው ራሱ ደነግጣለሁ። ጌታ እንትን ነው እንትን ክትከታሽ ነው እንጂ ያላግባባችሁ እኮ ጸዳማ ጸዳያችን ነሽ። ክትከታሽ እኔ ብቻ ነኝ የምከተክተው፣ አንተ አከተክትማ። የለች ባይ ዘ ወይ ዝንጀሮ የራሷ ቂጣ ይታያል። ዝንጀሮ እንዲህ እኮ አይታያትም፣ እንዲህ ነው የሚታያት። እኔ አንድ ነገር ልንገራችሁ፣ ይሄን እንደዚህ ያደረጋችሁ ሰዎች እኔ እንዳትመክሩኝ፣ እንዳትጠብቁ። እኔ ፈራችኋለሁ። ምክንያቱም ማሪ ጽፍልሻለሁ። እሺ ቆይ አንዴ፣ ተመሳሳይ ጾታ አልቀበልም። ያራዳል ያሳስጠልሱ ሊቀጣኝ ነው እንደዚህ ራሳችሁ ተመለሱ። ታችኛው የለውም። ሄሊ አባቴ የለውም። ላሳይሽ። ያ ምንድነው? ታች ደረሳችሁ? አረ ሙና አረ ነይ ሙና ያለሽን አምጥሽ አስረጋ ያለሽን አምጪ። አላቅልሽም። ይኸው እየተቀጣው እኮ ነው። ሶስት አንዳንድ አበባ እንዴት እንደሚቀጣኝ በርትኝ ምናምን እያለ ብብትሽን ላሽ ተባለ ማለት ይሄ ነገር የመጨረሻችን ነና አሸነፈችም ተሸነፈችም እንለያያለን። እሺ እዚህ ላይ ሄዱበት ጋይስ፣ እዚህ ላይ ሄዱበት። ተመሳሳይ ደግፉ ሰዎች አትድረሱብኝ። የእውነቴን ነው የምላችሁ። ማቃችሁም ሰው ብትሆኑ አትድረሱ። አረ ጋይስ ደብል ላይ እንደዚህ ነገር አልደግፍም። ምን ተፈጠረ? ህይወት እንዲህ ናት። ህይወት ናት። በአንድ ጋላክሲ እኩል ነው። ህይወትን አትመናት ብራዘር። በአንድ ጋላክሲ አዎ፣ በቃ ሂድበት ዝም ብለህ ህይወት እንደርስባታለን። ኧረ እንደርሳለን ጋይስ፣ እንደርሳለን። ሰዓት አለን፣ ታይም አለን። እኔ ጭቅጭቅ አልወድም። በእናትህ ተወኝ እንዴ! አንተ ደግሞ እንደው አንተ ባሰበህ። አዎ ከአሁን ኮርስ ኑሮ የሚጨቀጭቀኝን አይበቃኝም እንዴ? ኑሮ ማርሶን አጠናግሮታል። ቋሚ ባል እንኳን እንዳይዙ አረጉት። ይመጣሉ ይሄዳሉ። አይ ቋሚ ባልማ ይዛሉ፣ አታስብ። ምን እንደሚያደርጓቸው አይነት ላለብኝ መሰለኝ። የእርሱ በቤተሰቦች ተረግመዋል። እግዚአብሔር አልኩኝ እኮ ያ ጠንቋይ ነው የረገመኝ። እርግጠኛ ነኝ። ባል አይውጣልሽ አይርጋልሽ ብሎኝ ነው ሄጄ አስፈታለሁ። ማላገኝ ይመስላል ግን ጃቢ ምንም ማቴ ማላገኝ ግን ይመስላል። ማንን ባል ምናምን እርሱ ባል ሊያገኙ ይችላሉ፣ ያገኛሉ፣ ይመጣሉ፣ ግን ይሄዳሉ። እስቲ እስከ ዛሬ ስንት መጡ ስንት ሄዱ? እኔ አሁን በግልጽ እርግጠኛውን ያወቁት አንድ ያ ጥቁሩ ሰውዬ ገብቶ የትኛው ጥቁሩ? ጊኒያዊ ነው ናይጄሪያዊ? በኢየሱስ ክርስቶስ ስም ቤቴ ጊኒያዊ ናይጄሪያም ገብቶ አያውቅም። በኢየሱስ ስም እግዚአብሔር ይገስጽ። ሌላ አትጠራ ብነው ጃቢ ግን
ምን ነው እኔ መፈራውን ነው እንጂ ጃፒ ግን እንደው ግን እኔ ላይ አይ ፈጣሪ ይሁን ብቻ። እኔ እኮ አይደለሁም ያልኩት ትየወርቂ ሰዎች ዝም ብለው ነው። እኔ አይ ነው ጊኒ ምናምን እኔ እንትን አስገብቼ ማለቅ። እሺ አሁን የሆነች ልጅ ላስገባ ፈልጌ ስልክላት አትቀበለኝም። ለምንድን ነው እናስገባ? ትናንትና ተበሳጭታብኛለች። አለኳኩሻት አስገባታ ተናዳ ይቅርታ በላት። ይቅርታ አልላትም ግን ባጠፋችው ነገር ራሷ ይቅርታ ትበል። ራሷ ካጠፋች እሷ ትበልክ። አልቀበልም ማለት ዲክላይን ታደርገዋለች ትየወርቂ። በቃ እንግዲህ ኮርታ ነው። ትንሽ ጠብቃት፣ ራሷ ትመጣለች። የራሷ ጉዳይ እና እሺ ምንድን ነው የሚሉት ታዲያ? አምሮብሃል ነው ምንድን ነው የምለው። ትንሹ ወንድሜ በጣም አምሮብሃል፣ በዚሁ ቀጥል። በጣም ከነገር ርቀሃል፣ ከስድብ ርቀሃል። በጣም በቃ ጭዌ ብቻ ነው ደስታችን፣ ድምቀታችን፣ ኩራታችን፣ ወንድማችን ቀብራራው ጃፒ አስከባሪ እግዚአብሔርን ቀብራራ። ወንዶች ሁሉ እንዳንተ ቢሆኑ በእውነት በዛ ላይ ታማኝ በቃ አለመዝረክረክ ጥሩ ነው፣ ያስከብራል በጣም በቃ ራስን የፈለገ ብትጠጣ ማለት ነው ብትሞት አንተ በቃ ምንም አትስት። እዛችሁ ሌቭልክ ላይ ነው። ትዝናናለህ፣ ትስቃለህ፣ ትወጣለህ። ቁጥብ ነክ በጣም እና ኮርቼ ባለው በእውነት ከመሰከሩ እግዚአብሔር ያሳያችሁ። በትይበት እንዲመመስገን ትልቅነት ነው። ከጭቁ ናቸው። በጣም በቃ ማለት ምንድነው መሰለህ ጃፕዬ፣ አንተ ያው ታናሽ ወንድሜ ነክ እና ብዙ ወንዶች ማለት ነው እንደዚህ ቢሆኑ አስበዋል ዳርም ያገኙ ነበር። ግን ችግሩ እንደዚህ አይነት ወንድ ጠፋ፣ ሽልጥለጥ ሆነ፣ ሁሉ ቦታ የሚሸነፍ ሆነ። ገባ? ያችን ሁሉም ቦታ ማለቅለቅ የሚፈልግ ብዙ አለ። በቃ ሰሃን አጣቢ በዛ ታውቃለህ። አሁን እኛ ዞር ስንል ከኛ የበለጡ ሲመጡ አላየ ስለኔ ባላጣቅም እንዴ ከኔ የበለጠችው በሜካፕ ስትመጣ ተኝቶ ተገኘ። ለዚህ እንደዛ ከሚሆን አንተ አሁን ታማኝ ነህ። እኔ መሰክርላለሁ ለሚስት ለጓደኛ ለምናምን በጣም ታማኝ ነህ እና አይ ሬስፔክት ዩ። በጣም ኳሊቲ አለ ልፈልጌ ነው። የሰው ልጅ እንትኑ አይደለም ገባ? ይሄ አካል ምናምኑ ሳይሆን ህሊና የሚባል ነገር አለ። አብረ ስለሆንክ አይደለም በቃ ለራስክ ታማኝ ነህ፣ ምንም አይቆረቁርህም እና በጣም ምንኮራብክ ወንድማችን ነህ። የኔ አብሶ ነህ እና ደስ ይለኛል። በጣም ደስተኛ ነኝ በአንተ። ትላንትና ስቀልድ ነው አይ ላቭ ዩ ምናምን እያልኩ ስቀልድ እየሳኩኝ እንድታስገባኝ እሺ። በወንድምነት ነው። ቴንክ ዩ ትየወርቅ። እኔ ከዛ ነበር ማከብራቸው። እኚህ ሴትዮ መጥተው ቁም ነገርም ያወራሉ። ነገር ከያዛቸዋቸው ደግሞ እንደ እንትን ችክ ብለው እኝኝ ነው የሚወጣቸው። ብዙም አለመጣላት ነው ከእኚህ ሴትዮ እና ጃፒ እንዲህ አይነት ሰው አስተዋይ ሰው እድሜው ይረዝማል። እውነቴን ነው የምነግርህ። ገብቷል አባባሌ እና ማለት ነው። ጎበዝ ነክ፣ በጣም ጠንቃቃ ነክ። ለሚስትህ እኔ በጣም ወደፊት ለምታገባት ማለት ነው በጣም ማለት ነው እድለኛ ናትና እና መልካም ጊዜ ይሁንልህ። ተጫወት እሺ። እኔ ጌታ እኔ ልውጣሽ። በቃ ይመቾት። አስገባዎታለሁ። በቃ አሁን ተስማምተናል። እሺ እኔ ጌታ በርታ። እሺ ጎበዝ። ኦኬ እሺ ወሳብ አዴ ያራዳ ምን አጠፋው ወንድም አለም? ደህና ነህ? እኔ ኔትወርክ እኮ ጤና የለውም። ሰላም ልልህ ነው ወንድሜ። ጃፒዬዋ ሰላም ልልህ ነው። እሺ ጃፒ ነው እና ጃፒ ፌመስ ያደርጋል። ኧረ ንግስቷ አበዛሹ። ቦጣ የተካ መርጢያንስ ጃፒያንስ ይላል። ቦጣ የተካ እህታችን ንግስትዬ እንዴት ነሽ ብራዘር? አለው ስማ አልጋው ሁሉ አልቀራችሁ። ከኢትዮጵያ ተደራራቢ ይዛችሁ ነው የገባችሁ። ምኑ ቀረን? ንግስቷ ይመችሽ። ማይ ሲስተር ትመችኛለሽ። ያራዳል። ስማ ብራዘር ምንድነው ከላይ የተጫነው?
እንዳይወርቅባችሁ ግን ይሄ እንትን ነው፣ ፓኬጅ ነው፣ እቃ ነው፣ ንብረት ነው፣ ገንዘብ ትልካላችሁ ወደ ኢትዮጵያ? ወደ ኢትዮጵያ እንልካለን። እንዴ እስቲ አሹፈን እስቲ ክላሷን ባለፈው በእንዳሌ ነው ተውንዳተ ኖርማል ነው ምንድነው አታየው ችግር አለ። ዞር ዞር አድርገህ አራዳለሁ። ደስ አይላቸውም። እዚህ ብዙ ካሜራ ላይ መግባት የማይፈልጉ ሰዎች አሉ። ስንት ናቸው አሁን እዚህ ቤት ውስጥ? 6 8 ምናምን ነው ነገር እንዴ ሌሎቹ ስራ ገብተው? አይ ስራ የሚገባም አለ። ናይት ሺፍት ምናምን ነው ይቻሉ። የተወሰኑቹ ስራ ናቸው፣ የተወሰኑ ደግሞ ቤት ነው። የሌሉ ፋሚሊዎች በእውነት በጣም ደስ የሚሉ ሰዎች ናቸው። ፎሎ አድርጋቸው አበረታቷቸው። የምር እነዚህ አሪፎች ናቸው። አንዷ ስታረግዝ ገንፎ ይበላሉ ስትወልድ እኔ ደግሞ ላመሰግን በመምጣቴ ጃፒ ላመሰግን ምን ችግር አለ? ወላሂ አመሰግናለሁ። ጃፒ ድርስ አበላሸው። ኖ እኔማ እንድትመሰገኑ እኮ ነው። ለምን ማን ያስረገዘው? ማን ያረገዘው? ባለፈው የሆነች ልጅ አርግዛ ነው አላላችሁ? አደርስም ነበርና አደርስም ነበር። ተወልዶ ነው ለከረቱ ጆ ድምፁን ሰማ። ስታፕና ኮፒ ሊንክ እናድርግ እስቲ። ተወልዶ ነው ያንተ ነው እንዴ? ኧረ እኔ አሁን እስቲ የወለድኩ መስላለሁ። የማን ነው? እሺ ቁጭው ሳቷሽ ተናገር። ያው እናቷ አለች። የኔ እኮ ነው ጃፒ ልጄ ነው። የሌሉ ነው እንዴ? የሌላ ልጅ እኮ ነው። ሌላዬ ፈጣሪ ያሳድግልሽ። አሚን አሚን አሚን። አንቺ ጠንካራ ሰው ነሽ በእውነት የሥራ ሰው ጎበዝ። የሥራ ሰው ምርጥ ሰው። እንደገና ወንድሞች ከእህቶችሽ ጋር ሰብሰብ ብለሽ ይመቻችሁ። ያው እኔ ጨዋታ ምናምን ስለምወድ ነው። ኧረ ደስ ይላል። ጨዋታ እኮ ደስ ይላል። ጨዋታና ቁም ነገር ሲሆን አንድ ላይ ደስ ይላል። እንጂ ያው እነሱ እያያችሁ ነው። በዱባይ ምድር ላይ ኢዛዛ ቤት ከፍተው ምናምን እንደዚህ በቃ ስብስብ ብሎ ነው የሚኖሩት። ላይፍ እንደዚህ ነው። ይገበሉ እየጠጡ ምንም አይራው አይቸገሩም። እንዴ እንቅልፍ ራስ በአንዳንድ አይናቸው ነው የሚተኙት። አንዱ ሲተኛ ስማ ግን ከላይ ሰው የሚተኛ ሰው የለም እንደዚህ። ኧረ ይሄ ዕቃ ብቻ ነው የሚቀመጥበት የላይኛው። ስንት አልጋ አለ ግን ቤት? ሁለት ተደራራቢ ነው። 1 2 3 4 5 6 7 8 9 10 አለ። 10 አልጋ አለ። የተወሰነው ፍሪ ነው። ባዶ አልጋ ካለ መግባት ይችላል ማለት ነው። ነጋዴ ምናምን ይገባል። ኦኬ አሁን እየሰማችሁ ነው። ኢጃዛ ቤት እንደዚህ ምናምን እንትን አጋጣሚ ስትመጡ ላጥ ትላላችሁ። ሌላ ጋር እንዳያስብላችኋል። ሳቢያችሁን ብቻ መክፈል ነው። ገንፎ የበሉ ይኖራል። ገንፎ ቀምስ ይወጣሉ። ገንፎ በነፃ ነው። ሰው ዛሬ ምን በላችሁ እስቲ እራት? ኧረ ዛሬ እንኳን እንጀራ ነው የበላሁት። ምን አለ ዛሬ? ምን ሰራችሁ? ዶሮ ናሚኮ እኔ አምጪ ወደዚያ። አልፈልግም፣ ክፋትን አላወራም፣ አልናገርም። ገባሽ? ሰው እንደፈለገ መናገር መብቱ ነው። ከጀመርኩ ስለማላውቀው ይቅርብኝ። የት አለ እንዴ? ዶሮአችን ይላል። ዶሮ ነው ዶሮ ይላል። እቺንማ ጠዋት ተነስተህ ቀድመህ መጠራረግ ነው። በአንድ እንጀራ ስራ ከመውጣቴ በፊት ጥርግ አድርገህ እዛው ተኝቶ ያርፍዱ። እኔ ነኝ ቀደም ብዬ የምነሳው። እሸት አድርጌ ይወጣሉ። የሌላ የልጇ አባትስ አለ? አለ። አንድ ላይ ናችሁ? አይ እሱ እንኳን እዚህ አይደለም። ኦኬ ቀየረ። ኧረ አይደለም።
ምን አለ ምንም አላልኩም። ባልሰማ አንሰማም አንፈርድም። አሁን ምን ይላል ስታየው ይናገራል። ስማ ስም ማን ነው ያንተ? የኔ አቤኔዘር ነው። አቤኔዘር ፊሎ አረኛ ጨዋታ ላይ ነን። ሌላ ዓለም ውስጥ ነው ያለነው። ሌላ ታሪክ ውስጥ መሰዳደብ በምናምን ከሆነ ምን አስተዳደበን? በቃ እንደዚህ የሚመቹ ልጆች ታገኙ ነው ማለት ነው። ጃኪ ነው። ጃፒ እንዴት ነህ? ጃኪ ቻ ያለች ደህና ነኝ። ነይ እስኪ መልክሽን አሳይኝ። ኧረ እኔ መልከኛ አይደለሁም። ደህና ነህ? ኧረ መልከኛ ነሽ እንዴ! ከዚህ በላይ መልክ። ገንፎ ልስራልህ ትበላለህ? ይበላሉ። እንደውም ብሔረሰቦች ናቸው ስብስብ ያሉት። ይኸውላችሁ ስልጣን እዛ ውስጥ ጉራጌ ያለ፣ ኦሮሞ አለ። ጃፒ አገንፊዋ ነች። ባለፈው ያገኘኋቸው አንቺ ነሽ። ኧረ እኔ አይደለሁም። እንዴት ገንፎ እንደዚህ ይበላል እንዴ? እኔ ራሱ ሌላ ቦታ ሆኛ ይቺ እኔ ራሱ በጣም ነው የሳቅሁት። እኔ እኮ እግዚአብሔር ነው። አልነበርኩም። ገንፎ በስታይል እኮ ዱባይ ነው ያየሁት። እየተጫወታችሁ ነበረ። ከዛ አንተም ነበርክና ከዛ ወጥ ላስላስ ማረግ ጀመርክኛ። ወጣው ላስላስ ታሷ አቤኔዘር አዲያ ነው። አዲያ ነች እንደ ታስተውቃለች። እነዚህ ብሔረሰቦች ነው እዛ ውስጥ የተሰባሰቡት። ድብልቅ ሚክስ ሆነናል። ምን አለ? አማራ አለ፣ ጉራጌ አለ እንጂ ጎጃሚ አለ እኮ እንትን አለ ደግሞ ምንድነው? ኦሮሞ አለ። ኦሮሞ አለ። ትግሬ አለ። ትግሬ የለም። ቅዱስ ትግሬ ነው። አንድ አስገቡ። የምር ብሔረሰቦች ተሰባስበው በዚች በምታክል ቤት ውስጥ እዚህ ብንስማማ ይሻላል። በደንብ እንደዛ ፍቅር እንስራ። ያ ይመቻችሁ፣ የምር ይመቻችሁ። ይመቸናል ነው የምልሽ። ምን እየሸጣችሁ ነው ታዲያ ዛሬ? አይ የኔ ስራ እንኳን መሸጥ አይደለም። እኔ መሸጥ አይደለም የምሰራው፣ ዴሊቨሪ ነው የኔ ስራዬ። ምግብ ሌላ እሷ ወርቅ ትሸጣለች፣ ሽቲ ትሸጣለች። ማትሸጠው ነገር የለም። ጎበዝ ነች። ተፍ ትላለች እኮ ሌላ ሲያው ምን አለሽ የሚሸጥ? ወርቅ አላት መሰለኝ። የለችም፣ ወጣ ብላለች። ኦኬ ወርቅ አላት። ወርቅ ትሸጣለች ምናምን ኦንላይን ማለት ነው። ኦንላይን ወርቅ ሽቲ ምናምን፣ የሴቶች ልብስ ምናምን። እና አሁን ስንት ሰዓት ነው ስራ የምትገባው አንተ? እኔ ሞርኒንግ 6። ዱባይ ግን ስንት ይሸቀላል? ሀቅ ነገር እዚህ ዴሊቨሪ ምናምን ሰርተህ አሪፍ ይሰራል። ትሰራዋለህ ግን ይጠፋል። ገንዘብ አያያዝም እጅ ላይ እንትን አይደል? ሱስ አለብን። አረ በምን ይጠፋል ታዲያ? ይጠፋል ማለት ነው። ላክ እንዳይሉ ነው እዚህ ሰምተው ልክ ሲደውሉበት ከእጅ ወዳፍ ነው ከእጅ ወዳፍ ምንም ነገር የምን እንደ ጃፒ ነበር ይችል ያሳልፎ መስጠት። ምን አልሽ አንቺ? እየከተከትሽ ነበር እንዴ ሳልኖር? ወላ አይደለም ማለት ኢትዮጵያዊ ናትና እንትዋና ወጣ እንደዚህ ይዘያን ዝላዘለች። ምር ለእናንተ ነበር ያሳልፎ ማስረገጥ። ምኗን ያወጣችሁ እስቲ ንገሪኝ። ሌላ ምን የሚወጣ ያለው? ሴት ልጅ እኮ የሚወጣ እንደዚህ የሚገላ አንድ ነገር ብቻ ነው ያለው። ኧረ ስንት አለ። እህታችን ማይታየው አለ። አላይ ደግሞ እንዲህ ቁጭ ያላል። የትኛውን ነው ያወጣችሁ? የላይኛውን ነው ያወጣችሁ። እንዴት አደረገችው? እንዲህ ዋርኒንግ እስከሚሰጣት ድረስ የምር በጣም የሚያስነብር። የት አንቺ ጋር ገብታ ነው? አንቺ ጋር ገብታ አንቺ ቤት ገብታ ነው ወይስ?
ነው እንደዚህ ጌም ላይ እንትን ብዬ እስከኔ ጌም ተሰጠኝ ዋርኒንግ። በጌም ገብታ ነው። ከዛ ለምን እንደዚህ ትሆኛለሽ እላታለሁ። ብዙ አታውሪ አትለኝም። የት አለ እስቲ አስገቢያት። ኧረ እኔ ይቅርብኝ፣ አካውንቴን እፈልገዋለሁ። እናቴ ምን ነው የእሷ እኮ እንጂ የሚዘጋ አንቺ አይዘጋ። ኧረ የኔንም ይዞኝ ሞታል። አሁንማ ሰድቤያታለሁ፣ አትቀበለኝም። ማን ነው ስሙ? ቆይ ላንጣት። ይኸው ዋርኒንግ ነው። አየህ ዋርኒንግ ሰጥ እንትን አለኝ። ይሁን ችግር የለውም። ይሁን በይና ተቀበል ውስጥ አምጫት እስቲ። ይኸው ዋርኒንግ ነው የሚለኝ። አይቀበልም፣ ሰጥቷታል። እሺ አንቺ እንዲያው ዋጋም የለሽ። ቤቱን አጸዳሽው? አጸዳርተሻል ወይስ ገና ነው? ይማን ቤቱን ስራ። ትናንትና 4 ቤት አጸዳለሁ ብለሽኛል። ዛሬ 4ቱን ደገብሽ እና እኔ የኔ ቤት ቆሽሾ ያውቃል እንደ ቆሽሾብኛ ብለው እነሱ መታመጡ ያራዎቹ የኔ መቼም አይቆሽሽ እኮ። ጥያቄ እኮ ነው የጠየኩሽ። አሁን 4ቱን ዛሬ አጸዳለሁ አልሽ መቼ ነው? አሁን እኮ ለሊት እኮ ነው። እንዴት ነው? አሁን እኮ የጽዳት ቀን ሰዓት አልፏል እኮ። አጽድተሻል ወይ? ቀን ስራ ጨርሰሻል ወይ ነው? አዎ ለጽዳት አንደኛ ነን እኮ እኛ። ስራ ሳትጨርሽ እንዳትገቢ ብዬ ተናግሬያለሁ ከዚህ በፊት ታውቂያለሽ። እኛ መጀመሪያ ወደ ጽዳታችን ነው። ጽዳታችንን ጨርሰን ምግባችንን እንሰራራለን። ለሚበላ ቅርብርብ አድርገን ሱፍራችንን አነሳስተን ነው ላይ በላይ የምንገባው እንጂ እንደዚህ መብላን አይደለም። ስለዚህ ነው አሁን እንደዚህ እንደ እንትና እማ ፍቅር ምናምን ያሉትን እያበረታታን እያገዝናቸው ጎበዝ እንዲሆኑ እናደርጋቸው ደስ ይለናል። እንዲሁ ለውጥ የሚፈልጉ ሰዎች ናቸው እና አበረታታት እስቲ። ታፕታፕ አድርጉላት አይደል እንዴ? እማ ፍቅር እማዋ ታባርጉልኝ እስቲ ማለት ሁላችሁም ታባርጉ። እማዋ ቤታ የታለች? ቤታ አለች እንዴ? እናስገባታለን ካለች ኮፕሊክ አድርጉልኝ፣ ሸራ አድርጉልኝ። ከዛ እኔ ፌመስ ሆናለሁ። ፌመስ ከሆንኩ በኋላ ታሰው ቤት እወጣለሁ። እንዲሁ ፌመስ ለመሆን እኮ ችግሩ ምን መሰለሽ? ግልጥልጥ ማለት አለብሽ። እንደዛ ይልጅ አልፈመስ ብሎ ይቀር ምን ነው? ስለዚህ ያሉት ምን እንደሚሉሽ ታውቂያለሽ? እንዲሁ ቆንጅዬ ነች። አመሰግናለሁ። የምር እያደነቁሽ ነው። አንዳንድ ሰዎች አግዟት። አንዳንዴ እየሄዳችሁ እንደዚህ አይነት ሰው ማበረታታት ያለባችሁ። ስርዓቷ ደግሞ ብታዩት፣ ክብሯ ራሷ እንዴት እንደምትወድ ቤተሰቦቿን የምታከብር ተናገር እንጂ። እውነት ነው። እኔ በነገራችን ላይ ቢሰርቡኝ ራሱ ዙር ያልሰድባቸውም ተጸጽተው እንደገና ይቅርታ ብለው ነው የሚሄዱት። እኔ ራሴ አሁን ምን እሺ ይሰደብ ምን አድርገሽ ትሰደቢያለሽ አንቺ? ቴንኪው አመሰግናለሁ። ስሚ ምን አድርገሽ ነው የምትሰደቢ? ዝም ብለው እንደዚህ ቪዲዮ ወጣሽ ምናምን ብለው ይሳደባሉ። ተሳርበው ዝም መስላቸው ይቅርታ ብለው ይሄዳሉ። ምንድነው ቪዲዮ ወጣሽ ማለት? ቪዲዮ መውጣት አይቻልም እንዴ? ነውር ነው አሉ። እንዴት? እኔ እንጃ። እኔ ተድሮም ጀምሬ ቪዲዮ ነው የምወጣው። አሁን አንቺ ሴት ነሽ ወይ ቪዲዮ ወጣሽ ምናምን ይላሉ። ላንቺ ያለ እነዚህማ ባለጌ ናቸው። አይ ደግሞ ድብርቴንም ሁሌንም የማሳልፈው በዚች በቲክቶክ ነው። ግን አግዟት። የምር እዚህ እኔ ጋር ያላችሁ ራሱ ሄዳችሁ ታግዟት፣ ብታበረታቷት ደስ ይለናል። አበረታቷት። ጥሩ ልጅ ነች፣ ራሷን የምትጠብቅ ጨዋ። ትዳር ራሱ ከመጣልኝ ልክ እንደኔ ስርዓት ያለው ሰው ነው የምፈልገው ብላለች። እስካሁን የነካት የለም። ድንግል ነኝ ብላ። ድንግል ነሽ? አዎ ድንግል ነኝ። እነ ድንግልናሽ ሳውዲ አረቢያ፣ ዱባይ? አዎ ዱባይ አረጀ እኮ ያቢ። ስንት ዓመት ሆነሽ ግን ዱባይ? ባለፈው እኮ ጠይቄሽ አልመለስሽልኝ። ነግሬህ 8 ዓመት ዱባይ 8 ዓመት። ያ ስለዚህ አስቡት እንግዲህ 8 ዓመት ሙሉ ከሰው ቤት ነች። አንድ ኢጃዛ አልወጣች። ኢጃዛ ወጥተሻል? እኔ ኢጃዛ አልወጣም። ይቅርታ ወጥተሽ አታውቂም? የሆነ ተናገሪ።
ወላሂ አልወድም። የሆነ ዘመድ ያለ ብቻ እሱ ጋር ሄዳለሁ፣ አላድርም፣ ለጥ ብዬ እመልሳለሁ። ያንን በቤት መኪና ነው የሚሄደው። የሚገርም ነው ግን 8 ዓመት አስቡት። 8 ዓመት አንድ ሰው ቤት ውስጥ ቁጭ ብላ እየሰራች ነው። አሁን እቺ ልጅ ያገባ የታደለ ነው። ተፍ ተፍ ብላችሁ አንድ ጨዋ ሰው አይደል? መስፈርቷ ምንድነው? አስተጣጠቁ ብላለች። አስተጣጠቅ ያማረ አስተሳሰቡ ብቻ ትርጃቢ እንጂ አስተሳሰቡም ጥሩ ይሆን እንጂ አስተሳሰቡ ካለ ከበድ። ዘመኔ አሁን ቆየው እዚህ ሚዲያ አሁን ቁጭ ላይቭ ከገባውና እቺን ጨዋታ ተጫውተን እወጣለሁ። በኋላ ተመልሰን ስንገባ ጅቦ ይገባል፣ እንገናኛለን። እሺ እሺ እሺ። አንቺ ትተኛለሽ ወይስ? አለሁ እኔ እስከ ሌሊት ድረስ አለሁኝ። እስከ ስንት ሰዓት አነጋለሁ? ሲጀመር በዱባይ እስከ 4 ሰዓት አለሁ። በቃ ጠዋት ላይ እኔም እገባለሁ፣ እንገናኛለን። እሺ እሺ። ምንድነው አንቺ እየበጠበጥሽ ነው እንዴ? ናሚኮ የምትባይ ናሚኮ ለምን ነው ሰው እየበጠበጥሽ ነው እንዴ? እየተሳደብሽ ነው። ያቸንፍ ያለ ስቀጣልኛለህ። እሺ ምንድን ነው የምቀጣ? ምን ልቀጣ? እስቲ ቅጪኝ። አንደኛ ቅጣት 5 ደቂቃ ትጨፍርልኛለህ። እሺ እኔም በመከፍተው ሙዚቃ አንዴን የምከፍተው ሙዚቃ አለ። ሁለተኛ ቅጣት ሁለተኛ ቅጣት 8 ቃሪያ ትበላልኛለህ። ሶስተኛ ቅጣት ደግሞ ምን ትላለህ መሰለህ? 150 ጊዜ ቁጭ ብድግ ትሰራልኛለህ። እንዲያው አሁን አንቺ 150 ጊፍት ተሰጥቶሽ እንዲሁ መቅጣት አፈር ያብላሽ ነው።